US and European allies face deepening rift over Iran and Ukraine war። የዓለም ጂኦፖለቲካዊ አካሄድ ግራ የተጋባ የሆነ በመጣበት በዚህ ሰዓት የአሜሪካና የአውሮፓ ፖለቲከኞች ሰጣ ገባ ደግሞ አቅጣጫውን ሊለውጠው እንደሚችል ይነገራል። ከሁለተኛው የዓለም ጦርነት ወዲህ በምዕራቡ ዓለም የፖለቲካ ስርዓት ቁልፍ ሚና የነበራቸው ዩናይትድ ስቴትስ እና ጀርመን በአሁኑ ወቅት በታሪካቸው ታይቶ የማይታወቅ ዲፕሎማሲያዊ አለመግባባት ውስጥ ገብተዋል። ለዚህ ደግሞ የሪፐብሊካኑ ትራምፕ ፖለቲካዊ አካሄድ አውሮፓ ጠል እየሆነ በመምጣቱ እንደማሳያ ይወሰዳል። የጀርመኑ መራሄ መንግስት ፍሬድሪክ መርዝ እና የአሜሪካ ፕሬዝዳንት ዶናልድ ትራምፕ የራሳቸውን ሀገራዊ ቀውሶችና የውስጥ ፖለቲካዊ አለመግባባትን ለመሸፈን ሲሉ እርስ በርስ የቃላት ጦርነት ውስጥ ከገቡ ሰነባብተዋል ይላሉ የምዕራቡ ዓለም ፖለቲካ ጠንቅቀው የሚረዱ ተንታኞች። የአውሮፓ ኢኮኖሚ ሞተር የምትባለው ጀርመንና የዓለም ልዕለ ኃያሉ አሜሪካ ግንኙነታቸው ከቀን ወደ ቀን እየሻከረ የቆየው ጥምረታቸውም እየላላ ሊበጠስ ከቋፍ መድረሱን የጀርመን መራሄ መንግስት ፍሬድሪክ መርዝ ያስቀምጣሉ። በደቡብ ምዕራብ ጀርመን ፈርዘርበርግ ከተማ ለተሰበሰበው ከካቶሊክ እምነት ተከታይ ታዳሚዎች ጋር በነበራቸው ቆይታ ያደረጉት ንግግር እንደማሳያ ተወስዷል። ሜርዝ በንግግራቸው ቀደም ሲል የአሜሪካ አድናቂ እንደነበሩና ነገር ግን አድናቆታቸው አሁን ላይ እንደቀድሞ እንዳልሆነ ገልጸው ወጣቶች ለትምህርትም ሆነ ለስራ ወደ አሜሪካ እንዲጓዙ አልመክርም ማለታቸውን በእርግጥ በበርሊንና ዋሽንግተን መካከል ያለውን ውጥረት ጠቋሚ ያደርገዋል። በተለይም ዶናልድ ትራምፕ E3 ተብሎ ከሚጠሩ ማለትም ከጀርመን፣ እንግሊዝና ፈረንሳይ ጋር የገቡት ሰጣ ገባ ፖለቲካውን የሰሜን አሜሪካና የአውሮፓ ህብረት ወደ ማድረግ የሚወስድም ነው ተብሏል። የመራሄ መንግስት መርዝ ትችት እንዲሁ ከመሬት ተነስቶ የተሰነዘረ እንዳልሆነ አርቲ ይዞት የወጣው ዘገባ ያመለክታል። በአሜሪካ ታሪክ ለመጀመሪያ ጊዜ በህይወታቸው ውስጥ ስኬታማ ነን ከሚሉ ይልቅ በችግርና በትግል ውስጥ ነን የሚሉ የአሜሪካ ሰራተኞች ቁጥር 49 በመቶ ደርሶ ብልጫ መውሰዱን መረጃው ሲያሳይ የሥራ አጥነት ስጋት፣ የማህበራዊ ዋስትና መናጋት አሜሪካ ከእንግዲህ የእድል ምድር እንዳልሆነች የሚያሳይ ማረጋገጫ አድርጎት ያቀርባል። ተንታኞች የአሜሪካን ቀውስ በኢኮኖሚ ብቻ ነው ብለው ያበቁ። ከኢኮኖሚ በባሰ መልኩ አገሪቱን እያደማት ያለው የውስጥ ወንጀል፣ የደህንነት መፈራረስ ጭምር ነው ይላሉ። በተለይም ትራምፕ ከፍልሰት እስከ ታሪፍና ፖለቲካ ትርምስን ለማርገብ በሚል የሚወስዱት እርምጃ ዳፋው ለዓለም እየሆነ መጥቷል። በብሬዲ ሴንተር መረጃ መሰረት በአሜሪካ በየቀኑ 327 ሰዎች በጥይት ይመታሉ። ከነዚህ ውስጥ 117ቱ ህይወታቸውን ያጣሉ። አሜሪካ ከሰዎች ቁጥር ይልቅ የጦር መሳሪያ ቁጥር የሚበልጥባት ሀገር መሆኗንና በየ68 ሰከንዱ የጾታ ጥቃት የሚፈጸምባትና ሴቶችም ሆኑ ወንዶች በስጋት የሚኖሩባት ምድር ሆናለችም ይለናል። ታዲያ ዋሽንግተንን በዚህ መልኩ የወረፏት የጀርመኑ መሪ የራሳቸውስ ሀገር ሰላም ነውን? እውነታው ግን ሌላ ነው። ጀርመንን ብትሆን የውስጥ ቀውሷ ጣሪያ የነካበት ደረጃ ላይ ደርሷል ይላል የአሜሪካው ጸሐፊና ጋዜጠኛ ሮበርት ብሪጅ በአርቲኤምዶም በ2025 የሀገሪቱ የኃይል ወንጀል ባለፉት 15 ዓመት ታይቶ የማይታወቅ ከፍተኛ ደረጃ ላይ መድረሱን ገልጾ በበርሊንና በፍራንክፈርት የጎዳና ላይ ስለት ጥቃቶች፣ የቡድን ድብድቦችና የሱቅ ስርቆቶች የዕለት ተዕለት ክስተት ሆነዋል ይላል። በ2024 ብቻ በሱቅ ስርቆት ምክንያት የጀርመን ነጋዴዎች ወደ $5 ቢሊዮን ገደማ ኪሳራ ማስተናገዳቸውን ጨምሮ ያትታል። በዛ ላይ ከነገ ዛሬ ከሩሲያ ጋር ጦርነት ውስጥ ልትገባ ትችላለች ጀርመን መባሉ የበርሊን ፖለቲካ መታወኩን ያሳያል። ጀርመን አውሮፓ ራሷን ለመከላከል አሜሪካ የሌለችበት የራሷ የሰሜን አትላንቲክ ጦር ጥምረት ኔቶ ያስፈልጋል ማለቷ ከሪፐብሊካኖቹ በኩል ጥርስ እንዲነከስባት ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጀርመንን ትችት ዝም ብሎ አልተቀበሉትም። ትራምፕ ለቻንስለር ሜርዝ በሰጡት ቀጥተኛ ምላሽ ስለ አሜሪካ ከማውራት በፊት መጀመሪያ ሄደህ ያቺን የተሰበረች ሀገርህን አድስ ሲሉ አጣጥለውታል። በሌላ በኩል ዋሽንግተን 5000 ወታደሮቿን ከጀርመን ምድር ለማስወጣት መዘጋጀቷ ከሁለተኛው ዓለም ጦርነት ወዲህ በሁለቱ ሀገራት መካከል የተፈጠረውን እጅግ የከፋ ዲፕሎማሲያዊ ስብራት ማሳያ ተደርጎ ተወስዷል። እየተካረረ በሄደው የቃላት ጦርነትና ባለየለት የኃይል አሰላለፍ ባለፈው ታህሳስ ወር ዋይት ሃውስ አውሮፓ በ20 ዓመታት ውስጥ የስልጣኔ መጥፋት ሊገጥማት እንደሚችል ያስጠነቀቀ ሲሆን እንደ ጀርመንና ፈረንሳይ ያሉ የተወሰኑ ሀገራት ታማኝ ሀገር ሆኖ መቀጠል መቻላቸውንም ጥያቄ ውስጥ ከቶታል። ይህንንም ይፋ ያደረገው በተለይም በአህጉሪቱ ላይ ትኩረት ባደረገ አዲስ የስትራቴጂ ሰነድ ላይ ነው። ከብሔራዊ ደህንነት ስትራቴጂ የወጣው ባለ 33 ገጽ ሰነድ የአሜሪካ መሪ አሜሪካ በሰው ልጅ ታሪክ ውስጥ ታላቅና ስኬታማ ሀገር ሆና የምትቀጥልበትን የዓለም ራዕይ ሲያብራራ ይታያል። ሁለቱ መሪዎች ያጋጠሟቸውን ውስብስብ ሀገራዊ ችግሮች ማለትም የሥራ አጥነትና የወንጀል መጨመርን፣ የስደትን ጫናና የማህበራዊ መዋቅር ማሻሻያ
ከመፍታት ይልቅ እርስ በርስ በመወነጃጀል የህዝባዊነት ፖለቲካ ለማራመድ እየተጠቀሙበት ነው በማለት የሚተቻቸውም ቀላል አይደሉም። ሜርዝ እና ትራምፕ የገዛ ውድቀቶቻቸውን ለመሸፈን የሌላኛው ወገን ቀውስ ጋሻ አድርገውታል እየተባሉትም ይተቻል። በሌላኛው አናፍ ይህ ምዕራባውያን ዲፕሎማሲያዊ መሻገር ከሁለተኛው የዓለም ጦርነት ወዲህ የዓለምን የኃይል ሚዛን ወደ አዲስ አቅጣጫ ሊቀይረው እንደሚችል የጂኦፖለቲካ ተንታኞች ይገልጻሉ። አሜሪካ በጀርመን ከ35000 በላይ ጦር ሲኖራት የሰሜን አትላንቲክ የጦር ጥምረት አባል ከሆኑ አገራት መካከል ኒውክሌር ቦምብን ካስቀመጠችው 6 የአውሮፓ አገራት መካከል አንደኛዋ ጀርመን ናት። አብራችሁን ስለቆያችሁ እናመሰግናለን። ቪዲዮአችንን ላይክ በማድረግ ቻናላችንን ሰብስክራይብ አድርጉ እንላለን። እናመሰግናለን።